የሰላም ንፋስ በዚህ ምድር ላይ ይንፈስ። ሞት፣ ጭንገፋ፣ ደም መፍሰስ ከዚህ ምድር ላይ በኢየሱስ ስም ኃይል የተወገደ ይሁን። የክፉ አጥፊ እጆች ሁሉ ከዚህ ሰዓት ጀምሮ በኢየሱስ ስም ኃይል የተከለከሉ ይሁኑ። በጌታ በኢየሱስ ስም ኃይል የተከለከሉ ይሁኑ። ይህችን ምድር በምህረት አስባት። ይህችን ምድር በይቅርታ 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 ጎብኛት። በይቅርታ ጎብኛት። ለዚህ ምድር አሁን ምህረት በኢየሱስ ስም ይሁን። በኢየሱስ ስም ይሁን። ለምድሪቷ ነዋሪዎች በሙሉ ለእያንዳንዱ ኢትዮጵያዊ ዜጋ በሙሉ ምህረት አሁን በላያችን ላይ ይሁን። በኢየሱስ ስም ምህረት በላያችን ላይ ይሁን። አሁን ምህረት በላያችን ላይ ይሁን። እኛን ከእግዚአብሔር ጋር ያስታረቀው የልጅ ደም አባት ሆይ እኛን ካንተ ጋር ያስታረቀን የልጅ ደም የጥልን ግድግዳ ያፈረሰው ያ ደም አሁን በምድሪቱ ላይ ጣልቃ እንዲገባ ጸልያለሁ። በኢየሱስ ስም ጣልቃ እንዲገባ ጸልያለሁ። የኢየሱስን ደም በምድሪቷ ላይ ረጫለሁ። የምድሪቱ መውጫ በሮች፣ መግቢያ በሮች ሁሉ በዚህ ደም የተጠበቁ እንዲሆኑ ጸልያለሁ። በዚህ ደም የተጠበቁ እንዲሆኑ ጸልያለሁ። አጥፊ እጆች ሁሉ እንዲከለከሉ ጸልያለሁ። አጥፊ እጆች ሁሉ በኢየሱስ ስም እንዲቆረጡ ጸልያለሁ። በጌታ በኢየሱስ ስም እንዲቆረጡ ጸልያለሁ። ያንድም ሰው ሕይወት እንዳይጎል ጸልያለሁ። ያንድም ሰው ሕይወት እንዳይጎል ጸልያለሁ። ከእያንዳንዱ ቤት ላይ ሞት የተከለከለ እንዲሆን ጸልያለሁ። በኢየሱስ ስም የተከለከለ እንዲሆን ጸልያለሁ። እግዚአብሔር ሆይ ምድሪቱን አስባት በሉት። ባላችሁ ቃል ሁሉ ጸልዩ። ምድሪቱን አስባት በሉት። ምድሪቱን አስባት። ለምድሪቱ ምህረት ይሁን በሉት። ለምድሪቱ ምህረት ይሁን በሉት። ለምድሪቱ ምህረት ይሁን በሉት። ለወንድሞቼ ምህረት ይሁን። አባት ሆይ በኢየሱስ ስም ምህረት ይሁን። 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 በዚህ ምድር ላይ ያንተ 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 ምህረት ይሁን። የናዝሬቱ ኢየሱስ በዚህ ምድር ላይ ያንተ ምህረት ይሁን። በዚህ ምድር ላይ ያንተ ምህረት ይሁን። በዚህ ምድር ላይ ያንተ ምህረት ይሁን። ምድሪቷን በምህረት ጎብኛት። ምድሪቷን በምህረት ጎብኛት። ምድሪቷን በምህረት ጎብኛት። ምድሪቷን በምህረት ጎብኛት። ከምድሪቷ ላይ ሞት ይከልከል፣ ጭንገፋ ይከልከል፣ ጦርነት ይከልከል፣ ረሃብ ይከልከል፣ ስደት ይከልከል። በቃ በል አባት ሆይ አሁን በቃ እንድትል ጸልያለሁ። በኢየሱስ ስም የጭንገፋ ታሪክ፣ የጦርነት ታሪክ፣ የድህነት ታሪክ፣ የስደት ታሪክ ከዚህ ምድር ላይ እንዲያበቃ ጸልያለሁ። በኢየሱስ ስም አባት ሆይ ተስማምተን እንጸልያለን። የትኛውም ያጥፊ፣ የትኛውም የነፍሰ ገዳይ እጆች ሁሉ አሁን እንዲከለከሉ እንጸልያለን። ሌባው ሊሰርቅ ሊያጠፋ ይመጣል እንዳለ ኢየሱስ የሰውን ሕይወት የሚሰርቀው ሌባ አሁን እንዲታሰር ጸልያለሁ። አሁን እንዲታሰር ጸልያለሁ። አሁን እንዲታሰር ጸልያለሁ። የትኛውም በዚህ ጉዳይ ላይ እጃቸው ያለባቸው ክፉ መናፍስቶች ሁሉ አሁን ምድሪቷን እንዳትመቻቸው ጸልያለሁ። አሁን ምድሪቷን እንዳትመቻቸው ጸልያለሁ። ምድሪቷን እንዳትመች ጸልያለሁ። ሰላምህ ይንፈስ። ሰላምህ ይንፈስ። ሰላምህ ይንፈስ። ሰላምህ በምስራቅ ይንፈስ። ሰላምህ በምዕራብ ይፍሰስ። ሰላምህ በሰሜን ይፍሰስ። ሰላምህ በደቡብ ይፍሰስ። አራቱም ማዕዘኖች ሁሉ በሰላምህ ይጎብኙ። በኢየሱስ ስም በሰላምህ ይጎብኙ። በኢየሱስ ስም በሰላምህ ይጎብኙ። ይችን ምድር አባቶ ይማራት። ለዚህ ምድር አሁን ምህረትህ ጣልቃ ይግባ። ለዚህ ምድር አሁን ምህረትህ ጣልቃ ይግባ። ክፉ እጆች ሁሉ ከዚህ ምድር ላይ የተከለከሉ ይሁኑ። በኢየሱስ ስም የተከለከሉ ይሁኑ። በኢየሱስ ስም የተከለከሉ ይሁኑ። አባት ሆይ ጣልቃ ስለገባ እናመሰግናል። ስለሰማህን ስም ይባረክ። ስለመለስክልንም እናመሰግናል። ሕዝቅኤል 37 አሁን ማወራውን ነገር ከማውራቴ በፊት አንድ ነገር ልንገራችሁ። ሕዝቅኤል 37ን ሁሌ ባነበብኩ ቁጥር ምን እንደሚገርም ልንገራችሁ። ሕዝቅኤል 37ን ባነበብኩ ቁጥር እጅግ በጣም የሚገርመኝ እጅግ በጣም የሚያስደንቀኝ ልንገራችሁ። እግዚአብሔርም ይላል አጥንቶቹን እያያቸው
ሕዝቅኤልና እግዚአብሔር አጥንቶቹን ሁለቱም እያዩአቸው በእነዚህ አጥንቶች ላይ እነዚህ አጥንቶች በሕይወት ይኖራሉ ብሎ ምን አለኝ ጠየቀኝ። እኔስ ምን አልኩት? ጌታ ሆይ ምን አልልም አላውቅም አልኩት። እግዚአብሔርም እንደዚህ ያለኝ አለ፣ የሰው ልጅ ሆይ ምን ተልበልባቸው? ትንቢት ተናገርባቸው። ይሄንን ቃል ሌላ ሰው ቢነገረው፣ ይሄንን ቃል ሌላ ሰው ቢያወራው የሁሉም ሰው ማይንድ ይቀበሏል። የሁሉም ሰው ማይንድ አክሴፕት ያደርገዋል። እነዚህ አጥንቶች በሕይወት እንዲኖሩ እግዚአብሔር ነብዩን ነው ትንቢት ተናገር ያለው። ቢኮዝ ጋድ እነዚህን አጥንቶች እኔ ያስነሳቸዋለሁ አይደለም ያለው እግዚአብሔር። ፕሮፌቱን መጣና ምን በልባቸው? ትንቢት ተናገርባቸው። እግዚአብሔር እኔ ያስነሳቸዋለሁ ሰራዊት አድርጋቸዋለሁ አይደለም ያለው። አንተ ምን በልባቸው? የትኛውም የፕሮፌት ቃል ነው። ፕሮፌት የሚናገረው ቃል ነው በእግዚአብሔር ዓለም ላይፍ የሚሰጠው። ጋድ ናው የሆነ ሰው እዚህ ታሞ ቢያይ ፕሮፌሳይ ነው የሚለኝ። የሆነ ሰው እዚህ ታሞ ቢመጣ እግዚአብሔር ልጅ ያስነሳዋለሁ አይደለም የሚለኝ። የሰው ልጅ ሆይ ትንቢት ተናገር ነው የሚለኝ። ሃሎ እግዚአብሔር አጥንቶቹን እያያቸው ነው እኔ ያስነሳቸዋለሁ ምናምን አይደለም ያለው። የሰው ልጅ ሆይ አንተ ምን በል? ፕሮፌሳይ አድርግ፣ ትንቢት ተናገር። የሰው ልጅ ሆይ አንተ ምን በል? እግዚአብሔርን ፋይናንሴ እያሽቆለቆለ ነው ብትለው የሚልህ ነገር አንድ ነው። መጥቶ ትንሣኤ ያደርጋል ምናምን አይደለም። ትንቢት ጌታ ሆይ ትዳሬ ብትለው ትንቢት። ዛሬ ትንቢት የሚናገሩ ሰዎች ሲነሱ ያለ ትንቢት የሚናገሩ ሰዎች ሲነሱ ያለ በደንብ ስሙኝ። ይሄን ነገር አጥንቶች የሞሉበት ሸለቆስ ራሱ እግዚአብሔር እኮ ነው ያለው። ሕዝቅኤል እዛ ስፍራ ነው ያለው። የሰው ልጅ ሆይ ያለው እኔ እነዚህን አጥንቶች ወደ ሕይወት አመጣቸዋለሁ አይደለም ያለው። አንተ ምን በልባቸው? ትንቢት። ሳምታይምስ እግዚአብሔር ያልመለሰ መስሎ የማይሰማ ለምን እንደሆነ ልንገር፣ ትንቢት ስለማትናገር ነው። ጋድ አጥንቶች የሞሉበት ሸለቆ ውስጥ ወስዶ እግዚአብሔር ካሁን አጥንቶቹን ያስነሳል ብለህ ከጠበቅ ሞኝ ነህ። ቢኮዝ ጋድ ራሱ የሚልህ ፕሮፌሲ ያድርግ ነው የሚልህ። ዛሬ በፋይናንሳችሁ ላይ ተነብያለሁ። ለፋይናንሳችሁ ትንሣኤ ሲሆን ያለ ዛሬ በአገልግሎታችሁ ላይ ተነብያለሁ። በአገልግሎታችሁ ላይ ትንሣኤ ሲሆን ያለ ትንሣኤ ሲሆን ያለ ትንሣኤ ሲሆን ያለ ትንሣኤ ሲሆን ያለ። ለዛ ነው ጋድ እነዚህ አጥንቶች በሕይወት እንደሚኖሩ ምን ትላለህ ነው ያለው። በሕይወት ሊኖሩ ይችላሉ። ጥያቄው ከእግዚአብሔር ነው። እኔ አላውቅም ሲል እነዚህ አጥንቶች በሕይወት እንዲናገሩ አንተ ምን ማድረግ አለብህ? ትንቢት መናገር አለብህ። የሰው ልጅ ሆይ ምን በል? ትንቢት ተናገር። ትንቢት እንዳትናገሩ የሚሏችሁ ሰዎች ከአጥንት ጋር እንድትኖሩ የሚያደርጓችሁ ሰዎች ናቸው። ላይፋችሁ ላይ ትንሣኤ እንድታዩ የማይፈልጉ ሰዎች ትንቢት አትናገር ነው የሚሉ። እኔ ግን ዛሬ በአንተ ጉዳዮች ሁሉ ላይ ተነብያለሁ። ሞተ፣ አበቃ፣ ተደመደመ ባልከው ጉዳይ ላይ ሁሉ ትንቢት እናገራል። ትንሣኤ ሲሆን ያለው 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 ትንሣኤ ሲሆን ያለው። እስኪ ትንሣኤ በሉ እስኪ። ሆነ ብሩክ ሁኑ፣ ቁጭ በሉ እና እግዚአብሔር አያስደንቅህም? ልጄን ያስነሳዋለሁ አይደለም ያለው። የሰው ልጅ ወይ አንተ ምን በል? ትንቢት ተናገር። ጌታ ሆይ ጌታ ሆይ ጌታ ሆይ ፈውሰኝ ፈውሰኝ እያልከው እግዚአብሔር መጥቶ አንተ ትንቢት ተናገር ቢልህ ምንድን ነው የምትለው? ከኔ ጋር ናችሁ? ነብዩ እኮ ገብቶታል። አጥንቶች የሞሉበት ሸለቆ ውስጥ አንተ ታውቃለህ ማለት እኮ አንተ ማስነሳት ትችላለህ ነው ያለው። እግዚአብሔር ግን ማስነሳት ትችላለህ አስነሳቸዋለሁ ያለው ትንቢት ተናገር ነው ያለው። አፍተር ዚስ ሞት አበቃ ባልከው ጉዳይ ሁሉ ላይ እጅን አጣጥፈህ ቁጭ ብለህ አይደለም መመልከት ያለብህ፣ ትንቢት መናገር ነው ያለብህ። ከዚህ በኋላ በሉ እስኪ በጉዳዮቼ ሁሉ ላይ ትንቢት እናገራለሁ ትንቢት እናገራለሁ ትንቢት እናገራለሁ ትንቢት እናገራለሁ። አይሰማም አይሰማም። ትንቢት እናገራለሁ። ዝም አልልም ትንቢት እናገራለሁ። ዝም አልልም ትንቢት እናገራለሁ። ዝም አልልም ትንቢት እናገራለሁ። ዝም አልልም ትንቢት እናገራለሁ። ትንቢት ምን እናገራለሁ? ትንቢት እናገራለሁ። ትንቢት እናገራለሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሁሉ ጊዜ ሕዝቅኤል 37ን ሳነብ የሚገርመኝ ነገር ይሄ ነው። አሁን ወደ ትምህርቱ ልምጣ። ስለ ትምህርቱ ሳወራችሁ አሁን ስማወራው ትምህርት እጅግ በጣም ጥልቅ የሆነ ከመንፈስ ቅዱስ ጋር ስላለ ህብረት ነው።
ከመንፈስ ቅዱስ ጋር ስላለ ህብረት ነው። ከመንፈስ ቅዱስ ጋር ስላለ ህብረት ነው። እጅግ በጣም ጥልቅ የሆነ የመንፈስ ቅዱስ ጋር ስላለ ህብረት ነው ማወራችሁ ማለት ቃል ስላጣ አሁን እጅግ በጣም ጥልቅ የሆነ የሚለው ለራሱ አይገልጽልኝም። ከኔ ጋር ናችሁ? ክብር ለኢየሱስ ይሁን። እግዚአብሔር ሕዝቅኤል 37ን ሲያስረዳኝ የነገረኝ ነገር አንድ ነው። ክብር ለኢየሱስ ይሁን። ሕዝቅኤል 37ን እንድረዳው ከአንድ ዓመት ተኩል ኦር ከሁለት ዓመት በፊት ያየሁትን ቪዥን ነው ፊት ለፊት ያመጣው። ከአንድ ዓመት ተኩል ኦር ከሁለት ዓመት በፊት ያየሁት ቪዥን ምን እንደሆነ አወራቸዋለሁ። ከዛ በኋላ ወደ ትምህርት ሄዳለሁ። ክብር ለኢየሱስ ይሁን። የትኛውንም ትምህርት ሳስተምር ለሰብ ያጥንቻ አይደለም ማስተምረው። የትኛውንም ነገር እዚህ መድረክ ላይ መጥቼ ሳወራ ፈርስት ካየሁት ነገር ተነስቼ ማወራው። ቢኮዝ ለኔ ይሰራልኝ ነው ላንተም ይሰራል። ለኔ ያልሰራ ነገር ላንተ ይሰራል። ለኔ ያልሰራልኝን ነገር ላንተ መጥቼ ማወራ ከሆነ ተረት ነው የሚሆነው፣ ላይፍ አይሆንም። ሄሎ ከኔ ጋር ናችሁ? ይሰማችሁ ነው? መጀመሪያ እኔ ላይፍ ላይ ሀፕን ያደረገውን እኔ ላይፍ ላይ የተከሰተውን እኔ ላይፍ ላይ የሆነውን ነገር ነው ማወራችሁ። ክብር ለኢየሱስ ይሁን። ለዛ ነው ብዙ ጊዜ ነብይ ሲያስተምር ሰዎች መቀበል እጅግ በጣም ይከብዳቸዋል። ቢኮዝ ነብይ ሲያስተምር ያየውን ነው የሚያስተምርህ። ነብይ ኦልዌይስ መጥቶ ሲያወራ ያየውና የሰማውን ነው። ያየውና የሰማው ደግሞ በአንተ አንደርስታንዲንግ ውስጥ ላይኖር ይችላል። ምን ማለት ነው? ኢሳይያስ 53ን ስከፍቱ እንደዚህ ያለ ነብዩ የሰማነው ነገር ማን? ቢኮዝ የሰማው ነብዩ ብቻውን ነው። ሌሎች ሰዎች ጋር ብትሄድ ድንግል ትወልዳለች ብሎ ቢያወራ ሰዎች ድንጋይ አንስተው ሊወግሩት ይችላሉ። ቢኮዝ በነሱ የአፈ ታሪክ ውስጥ የለም፣ በነሱ ባዮሎጂ ውስጥ የለም፣ በነሱ ኬሚስትሪ ውስጥ የለም፣ በነሱ መጽሐፍ ውስጥ የለም። ሰውየው ግራ ስለገባው የሰማነውን ነገር ምን አለ? ኔክስት ማንም ሊያምነው የማይችል ኢንካውንተር ሲሆንልሃል። ሰዎች መቀበል የሚከብዳቸው መንፈሳዊ መነካካት ሲሆንልሃል። መንፈሳዊ ኢንካውንተር ሲሆንልሃል። መንፈሳዊ ኢንካውንተር ሲሆንልሃል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ብዙ ጊዜ እንደዚህ ሰምቼ እንደዚህ እንትን ብዬ የሚል ነገር ማውራት አልወድም። ከቅርብ ጊዜ ወዲህ ግን እያወራው ነው። ከቅርብ ጊዜ ወዲህ እያወራው ያለሁት ለአንድ ነገር ነው። ቢያንስ አንድ ሰው ካገኘው ነው። የሰማችሁ ነው? ቢኮዝ ኦልዌይስ ያየሁትን ነገር ነው ማወራ። ቢኮዝ ያላየሁት ነገር አላቆም ማለት ነው። ሃሎ ከኔ ጋር ናችሁ? ያላየሁት ነገር ምን አይልም ማለት ነው። አላቆም ማለት ነው። አላቆም ማለት ሁሉ ጊዜ ማወራው ስላየሁት ነገር ነው። ኔክስት አንተ የምታወራው ብዙ ነገር ሲፈጠርልህ ያለ የምታወራው ብዙ ነገር ሲፈጠርልህ የምታወራው ብዙ ነገር ሲፈጠርልህ የምታወራው ብዙ ነገር ሲፈጠርልህ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። አንዳንድ ነገሮችን እግዚአብሔር አይኔን ከፍቶ ያሳየኝ ያየኋቸውን አንዳንድ ነገሮች ላይክ ሳወራ መናገር ሲጀምር አይ ቲንክ ካየኋቸው 10% የማይሞሉትን ነው የማወራው። ስፒሪቹዋል ዓለም ላይ ካየኋቸው 10% የማይሞሉትን ነው የማወራው። 10% የማይሆኑትን ሳወራ እንኳን ለአንዳንድ ሰዎች ለማይንዳቸው ይከብዳቸዋል። ሄሎ ለአንዳንድ ሰዎች ለማይንዳቸው ይከብዳቸዋል። ቀረውን 90% ሳወራ ደግሞ እና አየሁ የምላቸውን ነገሮች ሁሉ በራሴ ጥበብ አላየኋቸውም። አየሁ የምላቸውን ነገሮች ሁሉ ያየኋቸው አይኔን ስለከፈተው ነው። ዛሬ አንተ አይነን እንዲከፍተው ጸልያለሁ። አየሁ ያልኳቸውን ነገር ያየሁት ጥሩ ጥበበኛ፣ ጥሩ ተናጋሪ፣ ጥሩ የሆነ ተናግሮ ማሳመን የሚችል ችሎታ ስላለኝ አይደለም። እግዚአብሔር አይኔን ስለከፈተው ነው። እግዚአብሔር አይኔን ስለከፈተው ነው። ያንተን እንዲከፍተው ጸልያለሁ። ያንቺን እንዲከፍተው ጸልያለሁ። ያንቺን እንዲከፍተው ጸልያለሁ። ክብር ለኢየሱስ ይሁን። ቁጭ በሉ። ቁጭ በሉ። የዛሬ 1 ዓመት ተኩል አይ ቲንክ ወደ 2 ዓመት ይጠጋል። ቁጭ ብለን ከጓደኞቼ ጋር መጽሐፍ ቅዱሳዊ ነገር ዲስከስ እያደረግን ነበር እና ዲስከስ እያደረግን እያለ አንደኛው ጥቅስ ይጠቅሳል፣ ያኛው ይጠቅሳል፣ የኛው ይጠቅሳል፣ እኔም አወራለሁ። ሁላችንም እያወራን ላስት ላይ መግባባት አልቻለም። መግባባት ስላልቻል ምሽት ላይ ፕሬ በማደርግበት ሰዓት ሆሊ ስፒሪት አልኩት፣ ይሄንን ነገር ዛሬ ምሽት ማየት አለብኝ።
ቢኮዝ ሶሉሽን ማገኘው ማየት የቻልኩ ሰዓት ነው። እስካላየሁት ድረስ እሱ ያወራው አይዲያ እውነት ሊመስለኝ ይችላል። ይሄኛው ያወራኝ አይዲያ እውነት፣ ይሄኛው ያወራኝ አይዲያ እውነት ሊመስል ሶሉሽኑ ምን የተባለ ሰዓት ነው ያየው ሰዓት። ሶ ሆሊ ስፒሪት ይሄንን ነገር ማየት አለብኝ ብዬ መጸለይ ጀመርኩ። ሆሊ ስፒሪት ይሄንን ነገር ማየት አለብኝ ብዬ መጸለይ ጀመርኩ እና ስንከራከር የነበረው ስለ ኤደን ገነት ነበር። አዳምና ሔዋን የነበሩበት ፕሌስ ኤደን ገነት እና ኤደን ገነት ማለት እንደዚህ ነው ተከራከርና ላስ ላይ ጋድ አልኩት። ኤደን ገነት አዳምና ሔዋን በነበሩበት ታይም እዛው ይያሉ የነበረውን ነገር ማየት ፈልጋለሁ ብዬ መጸለይ ጀመርኩ። ኔክስት አይ ቲንክ ከሌሊቱ 9 ሰዓት ይመስለኛል በኢትዮጵያ ከሌሊቱ 9 ሰዓት እግዚአብሔር አይኔን ከፍቶት አዳምን አየሁት፣ ሔዋንን አየኋት። ኤደን ገነት ውስጥ ያለውን ነገር በሙሉ አየሁት። ኤደን ገነት ውስጥ በሙሉ ያለውን ነገር ካየሁ በኋላ ኤደን ገነት ማለት ምን ማለት እንደሆነ ገባኝ። ሄሎ ኤደን ገነት ምን ማለት እንደሆነ ገባኝ። በታይሙ የነበረውን ነገር ሳየው በደንብ አስደነቀኝን ነገር ልንገራችሁ። እጅግ በጣም ብርድ በሆነ ሰዓት በመተነፈሱበት ሰዓት ካፋችሁ የሚወጣው አየር ይታያችኋል አይደል? ኤደን ገነት ላይ ያው እግዚአብሔር ምስክሬ ነው የምላችሁ የሚዘዋወረው ንፋስ ታይዋለህ። የሆሊ ስፒሪትን ፕሬዘንስ ተሸክሞት ያዋለህ። የመንፈስ ቅዱስን መገኘት ተሸክሞት ያዋለህ። ከዛ እግዚአብሔር እንደዚህ ያለኝ ኤደን ምን ገነት። መጽሐፍ ቅዱስ እንደዚህ ነው እግዚአብሔር ይላል ኤደንን በምን ተከለ ይላል? በምስራቅ። ምስራቅ ላይት የሚወጣበት ስፍራ ነው። ምስራቅ ማለት ጋድ ኢዝ ላይት ማለት ነው። እግዚአብሔር ብርሃን ነው ማለት ነው። ኤደን ማለት ደግሞ ላይፍ ነው ማለት ነው። አዳምና ሔዋን 4 በ4 የሆነ ስፍራ ውስጥ አይደለም የነበሩት። እግዚአብሔር ላይት ነው፣ እግዚአብሔር ደግሞ ላይፍ ነው በሚል በሁለት ሪቨሌሽን ውስጥ ነው የኖሩት። ሶ እዛ ስፍራ ላይ ሴንስ የምታደርገው ነገር በሙሉ ላይትና ላይፍ ነው። ለዛ ነው ጋድ ኤደን ገነት ውስጥ ማንም መሞት እንደሌለበት ስላወቀ ቢኮዝ ላይፍ ያለበት ስፍራ ውስጥ ሞት የለም። ሞት የሚባለውን ነገር ሲያስብ ከዚህ ውጡ ነው ያላቸው። ቢኮዝ እዛ ስፍራ ውስጥ ሞት መብቀል ስሙ ኤደን ነው። ኤደን ማለት ላይፍ ነው። ላይፍ ባለበት ስፍራ ሞት መብቀል አይችልም። ስለዚህ እግዚአብሔር የሞትን ሞት ትሞታለህ ሲለው ውጣ ነው ያለው። ቢኮዝ እዚህ ስፍራ ምን የለም? ሞት የለም። እዚህ ስፍራ ምን የለም? ሞት የለም። ሞት የሌለበት ስፍራ መሞት አችልም። ሶ ምን አልበልኝ ውጣልኝ። ሶ ቦታው ፉል ኦፍ የእግዚአብሔር ፕሬዘንስ ነው። እና የእግዚአብሔርን ፕሬዘንስ ነው ብቻ ብለህ አይደለም የምታወራው፣ ሴንስ ታደርገዋል። እያንዳንዱ የሚነፍሰው አየር ውስጥ ፕሬዘንሱን ፊል ታደርገዋል። የሚዘዋወረው አየር ውስጥ የእግዚአብሔርን ፕሬዘንስ ፊል ታደርገዋል። ጋድ እንደዚህ አይነት ዳይሜንሽን ውስጥ ያስገባ። እግዚአብሔር እንደዚህ አይነት ዳይሜንሽን ውስጥ ያስገባ። በኢየሱስ ስም ያስገባ። ከዛ በደንብ ስሙን እና ሞመንት ይሄንን እያየው ያለ አንድ የገረመኝን ነገር ልንገራችሁ። አዳምን አየው፣ ሔዋንን አየው፣ ኤቭሪቲንግ የሚሆነውን ካየው በኋላ አንድ ሴት መጣች እና የመጣችው ሴት ኢትዮጵያዊ ፊት ነው ያላት እና መጣችና ካትሪን እባላለሁ አለችኝ በዚህ ቪዥን ውስጥ። ከዛ አሜሪካዊቷን ካትሪን ኩልማን እናውቃታለሁ። በጣም ረጅም ነች የምትባል ሴት ነች። እችኛይቷን ማያት ደግሞ የካትሪን ኩልማንን ግማሽ ነው የምትሆነው። ከዛ እኔ ካትሪን ኩልማን እናውቃታለሁ፣ አንቺ ካትሪን አይደለሽም አልኳት። ስሜ ካትሪን ነው አለች። ኖ ኢትዮጵያዊ ሴት ሆና ስሟ ካትሪን ሊሆን እንደማይችል ነው። ስምሽ ካትሪን ኩልማን አይደለም አልኳት። ኖ ስሜ ካትሪን ኩልማን ነው አለችኝ። ኦኬ ብዬ ይሄን እያወራን እያለው በጌታ ፊት ነው የምነግራችሁ ከቪዥኑ ውስጥ ወጣው። ጧት እስኪ አንዳንድ ነገሮችን ብዬ ቲቪ ከፈትኩኝ። ቲቪ ስከፍት ነብዩ ከጉባኤ ውስጥ መካከል አንዷን ሴት ያስነሳል። ያንቺ መንፈሳዊ ስም ካትሪን ኩልማን ነው አላት። ያችን ሴት እኔ ምሽት በቪዥን አይቻታለሁ። ነብዩ ከጉባኤ አስነስቶ ያንቺ መንፈሳዊ ስም ካትሪን ኩልማን ነው አላት። ከዛ እኔ ደግሞ ሴትዮዋን አይቻታለሁ፣ በቪዥን ማታ አይቻታለሁ። የሴትዮዋን ፊት፣ መልክ፣ ኤቭሪቲንግ አስታውሰዋለሁ። ያቺው ሴት ነች። ከዛ እዛው ቸርች ማቆ ሰው ጋር ደወልኩኝ። ፕሊስ አሁኑ ቲቪ ክፈት አልኩት።
በዛው ያስነሳት ታይም ላይ ትንቢት የሚነግራት ታይም ላይ ክፈት አልኩት። ከፈተች። ልጅቷ ይደወልኩላት ልጅ ታውቂያታለሽ ወይ ስላት ጓደኛዬ ናት አለችኝ። ከዛ ፕሊስ ላገኛት እፈልጋለሁ አልኳት። ከዛ እሺ ብላ ስልኳን ሰጠችኝ። ስልኳን ስትሰጠኝ ሆሊ ስፒሪት እንደዚህ ያለኝ ማታ ያየኸውን ነገር ንገራት አለኝ። ከዛ ደወልኩላት። ስደውላት አንድ ጥያቄ ልጠይቅሽ አልኳት። እሺ አለች። ማታ ምሽት 9 ሰዓት ምን ትሰሪ ነበር አልኳት። ትናንትና ምሽት 9 ሰዓት እግዚአብሔር ኤደን ገነትን እንዲያሳየኝ እየጸለይኩ ነበር አለችኝ። ሆሊ ስፒሪት ንገራት ያለኝ እሷ ማየት የምትፈልገውን ነገር እኔ ያስቀድማችኋለሁ። አሁን ላንተ እሷ እየጸለየች ነው የነበረው፣ እኔ ግን እያየሁ ነው የነበረው። ሆሊ ስፒሪት ኤደን ገነት ላይ የነበረውን ኤቭሪቲንግ ንገራት አለኝ። ከዛ ኤደን ገነት ማለት እንደዚህ ነው፣ እኔ ትናንትና አንቺ በምትጸልይበት ታይም እያየሁት ነበር አልኳት። ኔክስት ያንተ ታሪክ እንደዚህ ሲፈጠርልህ ከዛ ኤደን ገነት እንደዚህ ነው አወሯት። ከዛ ከ2 ሳምንት በኋላ ፕሊስ ፕሮፌት ካላገኘሁ ብላኝ አገኘኋት። ሳገኛት ኤደን ገነት ያየኋት ሴትና አንቺ መካከል ቢግ ዲፈረንስ አለ አልኳት። ኤደን ገነት ላይ ያየኋት ሴት ኪሎዋ ይሄን ያህል፣ አንቺ ግን አሁን ቀንሰሻል አልኳት። ከ2 ሳምንት በፊት ኪሎ እንደዚህ ነበር አለችኝ። በጌታ ፊት ምንም ነገር ሳልጨምር ሳልቀንስ ነው የምነግራችሁ። ከ2 ሳምንት በፊት ኤደን ገነት ላይ ሳይሽ ክብደትሽ ይሄን የሚመስል ነበር፣ እንደዚህ ነበር የምታኪው ስላት፣ አዎ ፕሮፌት በዚህ 2 ሳምንት ነው የቀነስኩት አለች። እሷ 9 ሰዓት ተነሳ ፕሬይ ያደረገች ነው። እኔ ደግሞ ጋድ ሳምታይምስ ምን መሰላችሁ የምትጸልዩበት የጸሎታችሁ ቶፒክ የሆነ ፐርሰን ሶሉሽን መልስ ሆኖ ያገኘው ነው። ባይዘዌ ምን መሰላችሁ ብዙ ጊዜ ትጸልያላችሁ አይደል? ሳምታይምስ ስላልተመለሰላችሁ አይደለም ሄቨን ዝም ያላችሁ። ሄቨን ዝም ያላችሁ የእናንተን ፕሬየር ለሆነ ሰው ስለመለሰው ነው። ጋድ ያንን መልስ ከዛ ሰውዬ እንድትቀበለው ስለፈለገ ነው እንጂ ዝም ስላላህ አይደለም። አይ 9 ሰዓት ተነሳ ፕሬይ ያደረገች የነበረችው እሷ ነች። ቪዥኑን እያየሁ የነበረው እኔ ነኝ። አይ ዶንት ኖ ጋድ ለምን እሷን ቪዥኑን እንድታየው እንዳልፈለገ አላቅም። ከኔ ጋር ናችሁ? ቪዥኑን ለምን እሷን እንድታየው እንዳልፈለገ አላቅም፣ ግን ኦልሬዲ እኔ እያየሁት ነው። እግዚአብሔር ለምን ለሷ አላሳያትም ብትለኝ እኔ እንድነግራት ነው። አሁን አንተ ለትውልዱ እንድትናገረው ከባድ የሆነ መንፈሳዊ ከባድ የሆነ መለኮታዊ ኢንካውንተር ወደ ህይወትህ ሲመጣ ያለው ከዛ ሆሊ ስፒሪት የኤደን ገነት ላይ ያየሁትን ቪዥን ልክ ሲያስታውሰኝ አንድ ነገር አልኩኝ። ሕዝቅኤል የሚባለውን ሰው ወደ አእምሮ ያመጣው ሕዝቅኤልን አየሁት። ሕዝቅኤል መጽሐፍ አንብቤዋለሁ፣ ሜዲቴት ማድረግ ጀመርኩኝ። አፍተር ዛት ሆሊ ስፒሪት አልኩት እንደዚህ እንደ ሕዝቅኤል እንደሚባለው ሰው አይኔ እንድትከፍተው ፈልጋለሁ። ቢኮዝ የሕዝቅኤልን መጽሐፍ ሳነበው ሙሉ መጽሐፍ ቅዱሳችሁን ብታነቡ የዚህን ሰው ያክል አይኑ የተከፈተለት ሰው የለም። መንፈስ አይታይም ታውቃላችሁ? መንፈስ ይታያል እንዴ? ይታያል። ሕዝቅኤል ግን መንፈስ በመንኮራኩሩ ሲንቀሳቀሳዩ ይላል። እኔ አይደለም ያልኩት፣ የሕዝቅኤል መጽሐፍ ስታነቡት ምን በመንኮራኩሩ ሲንቀሳቀስ የዚህ ሰውዬ የመንፈሳዊ አይኑን አቢሊቲ ያስቡት አቀም ሰውየው ስፒሪት እንኳን ሲንቀሳቀስ የሚያይ ሰው ነው። ዛሬ እንደሱ አይነህን ይክፈታው በኢየሱስ ስም ይክፈታው። ቁጭ በሉ። እንደሱ ይክፈታው እና ሰውየውን አየሁት። ከዛ አይኖቼ ሕዝቅኤል 37 ላይ ያረፉ። አሁን ሕዝቅኤል 37 ምን ማለት እንደሆነ አወራችኋለሁ። ሕዝቅኤል 37 አቤኒና እዛ ጋር ቆም። ሕዝቅኤል 37 ሁላችሁም ክፈቱት። ቁጥር 1 እና ቁጥር 2 እስኪ አንብቡት። ሁላችሁም ክፈቱት። ሕዝቅኤል 37 ማንም ሰው ሳይከፍት እንዳይቀር ሁላችሁም ክፈቱት። አንብብልኝ። 1 እና 2 የእግዚአብሔር እጅ በላይ ነበር። የማን እጅ በላይ ላይ ነበር? እሺ። እርሱም በእግዚአብሔር መንፈስ አወጣኝ። በምን መንፈስ አወጣኝ? እሺ፣ እቺን ቃል ያዙልኝ። በምን መንፈስ አወጣኝ? እሺ። በሸለቆ መካከልም አኖረኝ። በሸለቆ መካከል አኖረኝ።
ሸለቆውም በአጥንቶች ተሞልቶ ነበር። ሸለቆውም በአጥንቶች ተሞልቶ ነበር። በእነርሱ መካከል ወደፊትና ወደ ኋላ አመላለሰኝ። በቃ ቁጭ በል። በእነሱ መካከል ወደፊትና ወደ ኋላ ምን አለኝ? በደንብ ስሙ። መንፈሳዊ ዓለም ላይ ስለማየት ስናወራ ማየት የሚለውን ቃል የሄብሪው ቃል ሐዞን እንደዚህ እያለ ነው የሚገልጸው። ሕዝቅኤል አሁን የሚያወራው ሕዝቅኤል 37 ምን ማለት እንደሆነ ልንገራችሁ። የእግዚአብሔር መንፈስ ምን አለኝ? የእግዚአብሔር እጅ በእግዚአብሔር መንፈስ ምን አለኝ? አስወጣኝ። 1 ከዛ በሸለቆ መካከል ምን አለኝ? አኖረኝ። 2 በሸለቆ መካከል ወደፊትና ወደ ኋላ አስኬድ አመላ 3 ወክ እያረኩ ነው እያለን ምን ማለት ነው? ሕዝቅኤል የነበረበት ስፍራ ሌላ ነው። እዚህ ስፍራ ላይ የነበረው ሸለቆ ደግሞ የነበረው እዚህ ጋር ነው። ወደዚህ ሸለቆ ደግሞ የነበረው እዚህ ስፍራ ነው። ሆሊ ስፒሪት አለ ሰውየው በፈረስ በጋሪ አላለም። ከዚህ ስፍራ ብድግ አደረገና እዚህ ስፍራ ውስጥ ወሰደኝ። ትራንስፖርት የሆነኝ ሆሊ ስፒሪት ነው እያለ ፊልጶስ መነጠቅ ሳይጀምር ይሄ ሰውዬ ከዚህ ስፍራ ተደርሶ እዚህ ስፍራ ላይ ፊልጶስ የለም፣ ንጥቀት አይታወቅም። የእግዚአብሔር መንፈስ ምን አለኝ? አወጣኝ። እዚህ ስፍራ ነበርኩኝ። ምን አለኝ? ከዚህ ስፍራ ወዴት አለኝ? አጥቶ ደግሞ ልበ ሸለቆ። ሰውየው የት አልነበረም ማለት ነው? እዚህ አልነበረም። ሃሎ እና እንዴት መጣ ስትሉት ወክ አድርጌ መጣው አይደለም ያለው። ስፒሪት ምን አለኝ? ከዛ ስፍራ አንስቶ እዚህ ስፍራ አወጣኝ። መውጣት ብቻ አይደለም አኖረኝ። እዚህ ስፍራ ቆይ አለኝ። ከዛ እዚህ ስፍራ መቆየቴ ብቻ አይደለም የነበርኩበት ስፍራ ላይ በስፒሪት ብቻ አይደለም የሄድኩታል። ወክ እያረኩ ነው። ፍለሽ እንኳን አብሮኝ ነው ያለው። ምሳሌ እዚህ መጥቼ እዚህ ከተማ ገባው ምናምን ስልህ ሰውነቴ እዚህ ቆሞ ነው አይደል እንደሚለው። ሰውየው ግን እንደዛ እኮ አይደለም ያለው። እግሬም እዚሁ ሸለቆ ውስጥ ነው የነበረው። ሰውየው ምን አይነት ኢንቲሜሲ ቢኖረው ነው ሆሊ ስፒሪት ጋር? ሆሊ ስፒሪትን እኮ እንደ ትራንስፖርት የተጠቀመው። እዚህ ስፍራ የነበረ ሰው መንፈስ ቅዱስ አለ ብድግ አደረገና የቱ ስፍራ ወሰደኝ። ለአንተ እንደዚህ ሲሆን ያለ ከዚህ ስፍራ የት ወሰደኝ? እዚህ ስፍራ ወሰደኝ። በነበረበት ስፍራና በዚህኛው ስፍራ መካከል ክፍተት አለ። እዚህ ስፍራ ላይ አይደለም ሰውየው አስቀድሞ የነበረው፣ ወሰደኝ አወጣኝ ነው ያለው። ሰው እዚህ ስፍራ አልነበረም ማለት ነው። ሃሎ እንዴት እዚህ ስፍራ መጣህ ብላችሁ ከጠየቅኳችሁኝ አለ የእግዚአብሔር እጅ አለ በእግዚአብሔር መንፈስ ትራንስፖርት ያደረገኝ አንድ እጅ አለ። ከዚህ ስፍራ አንስቶ እዚህ ስፍራ ጋር ያመጣኝ ምናል አንድ እጅ አለ። ያ እጅ ከዛ ስፍራ አንስቶ አሁን ከዚህ ጋር ካለ እዚህ ላይክ ያንተ ፕሮስፔሪቲ እዛ ጋር ነው ያለው። የእግዚአብሔር እጅ ያንተ ኔክስት ስቶሪ እንደዚህ ነው የሚሆነው። የእግዚአብሔር እጅ እዚህ ድህነት ካለበት ስፍራ ወደዚህኛው እንዴት እንዳመጣኝ አላቅም፣ ግን መጣው። እንዴት በደንብ ስሙት። ሰውየው ምንም ነገር በማይታወቅበት ስፍራ ሰዎች ፈረስን ለትራንስፖርት በሚጠቀሙበት ስፍራ በእግሬ መጣው በፈረስ መጣው አይደለም ያለ። ሆሊ ስፒሪት ከዚህ ስፍራ ምን አለኝ? ጂሰስ አፍተር ዚስ በኢየሱስ ስም ጸልያለሁ። ከመንፈስ ቅዱስ ጋር ከባድ የሆነ ኢንካውንተር ይፈጠርላችሁ። በኢየሱስ ስም ይፈጠርላችሁ። ሌላ ሰው ብታወሩት ሊያምናችሁ የማይችል፣ ሌላ ሰው ብትናገሩት ሊቀበላችሁ የማይችል ከባድ የሆነ ኢንካውንተር ይፈጠርላችሁ። በኢየሱስ ስም ይፈጠርላችሁ። በደንብ ስሙ። ሕዝቅኤል እዚህ ጋር የነበረ ታይም ላይ አጠገቡ የነበሩ ሰዎች ዲስአፒር ሲያደርግ ሰውየው ስፍራ ላይ ነው ያለው ማለት ነው። ከጥቂት ሰከንድ በፊት ሰውየው እዚህ ነበር። ከጥቂት ሰከንድ በኋላ የት ነው? እዚህ ስፍራ ውስጥ የነበሩ ሰዎች ምን የሚሉ ይመስላል? እዚህ ስፍራ ውስጥ የነበሩ ሰዎች ምን የሚሉ ይመስላል? አሁን ላንተ እኮ እንደዛ ሲሆን ያየሁት። ሄሎ የእግዚአብሔር እጅ ምን አለኝ? ከዚህ ስፍራ እና አኖረኝ ብቻ እኮ አይደለም። ሰምታይምስ በደንብ ስሙ። ሰምታይምስ አኖረኝ ማለት እዛ ስፍራ ላይ ሰንብቻለሁ እያለ ነው። አፒር ያደረኩበት የተገኘውበት ስፍራ ላይ ምን ብያለሁ? ሰንብቻለሁ። አኖረኝ ማለት ላይክ አንድ ሰው
አዲስ አበባ እየኖርኩ ነው ካለ 24 ሰዓት እዚህ ተቀምጫለሁ እያለ አይደለም። ልክ ነኝ? አኖረኝ ካለ የሆነ ሳምንት እየነገረ ነው። ሰውየው እዛ ስፍራ ላይ ከመኖሩ የተነሳ እናው ስለዛ ስፍራ ከሆሊ ስፒሪት ጋር ዲል እያደረገ ነው። ስለተቀመጠበት ስፍራ ከመንፈስ ቅዱስ ጋር የተነጋገረ ነው። ይሄኛው ስፍራ ሞት ነው የሚሸተው። ሆሊ ስፒሪት ይሄንን ስፍራ መቀየር አለበት። ይሄ ስፍራ በአጥንቶች የተሞላ ስፍራ ነው። ሆሊ ስፒሪት ይሄንን ስፍራ መቀየር። ሰውየው አሁን ስላለበት ስፍራ ምን ማለት እንደሆነ ልንገራችሁ። ሕዝቅኤል ቁጭ በሉ። ምን ማለት እንደሆነ ልንገራችሁ። ጋድ ሕዝቅኤል እዚህ ስፍራ ነው ያለው። አጥንቶች የሞሉበት ስፍራ እዛ ነው። እግዚአብሔር እነዚህ አጥንቶች ከሞቱ ከበሰበሱ ረጅም ጊዜያቸው ነው። አንድም ቀን ኬር ብሎ ተመልክቷቸው አያውቅም። እግዚአብሔር አንድም ቀን ስለዚህ እነዚህ አጥንቶች ሲያወራ ሰምታችሁ ታጣቁም። እግዚአብሔር ስለነዚህ አጥንቶች ማውራት የጀመረው አጥንቶቹ ያሉበት ስፍራ ውስጥ ሕዝቅኤል መገኘት ሲጀምር ነው። ጋድ ማውራ የበሰበሱ አጥንቶች ናቸው ማለት ዘመን አስቆጥረዋል። አንድ ቀናቸው አይደለም፣ ሁለት ቀናቸው አይደለም፣ በብዙ የሚቆጠር ዓመታት አስቆጥረዋል። እግዚአብሔር አንድም ቀን ስለነዚህ አጥንቶች ሌላ መጽሐፍ ላይ ሲናገሰም ደሞመንት ሕዝቅኤል የተገኘ ሰዓት ላይ እግዚአብሔር ማውራት ጀመረ። ደሞመንት ሕዝቅኤል ያለበት ስፍራ ላይ እግዚአብሔር ስለነዚህ አጥንቶች ምን ማለት ጀመረ? ደሞመንት አኖይንትድ የሆነ ሰው ያለበት ስፍራ ላይ እግዚአብሔር ማውራት ጀመረ። ደሞመንት አንተ እዚህ ስፍራ ተገኝተሃል ማለት ደሞመንት አንተ ያለህበት ሰፈር አንተ አለህ ማለት ሃሎ ደሞመንት አንተ ያለህበት ኢንቫይሮንመንት ውስጥ አንተ አለህ ማለት እግዚአብሔር መናገር ይጀምራል። እግዚአብሔር ማውራት ይጀምራል። ደሞመንት ሕዝቅኤልን ከዛ ስፍራ መጣው። ሕዝቅኤል እኮ መምጣት አይጠበቅበትም፣ ጋር መናገር ይችላል። ሕዝቅኤል ለዚህ ስፍራ ማምጣት አይጠበቅበትም። በቃ ሕዝቅኤል በቪዥን አየው ብሎ እኮ መጨረስ ይችላል። ጋድ እዚህ ያመጣውና ናው ስለ አጥንቶቹ ማውራት ጀመሩ። ሕዝቅኤልና ማን? እግዚአብሔር። ሕዝቅኤልና እግዚአብሔር፣ ሕዝቅኤልና እግዚአብሔር፣ ሕዝቅኤልና እግዚአብሔር። ሕዝቅኤል ከዛ በኋላ የተፈጠረውን ታሪክ ሁላችሁም ታውቃላችሁ። ፕሮፌት አጠገብህ አለ ማለት እጅግ በጣም እድለኛ ነህ። ለምን ብትለኝ መጋቢ ነህ። የሆነ ፐርሰን እዚህ ቢመጣና እዚህ ቢቆም እዚህ ስፍራ ባታገኘኝ ሰውየው 20 ዓመት 30 ዓመት ሙሉ እንደቆመ ልታገኘው ትችላለህ። ደሞመንት እኔ እዚህ ስፍራ መጥቻለሁ ማለት እግዚአብሔር መናገር ጀምሯል ማለት ነው። ቢኮዝ ፕሮፌት አፍ ያለበት ስፍራ ሁሉ ላይ እግዚአብሔር ምንድን ነው 20 ዓመት ሙሉ ተመሳሳይ ከሆነ የፋይናንስ ስታተስ ጋር ኑርሃል ማለት ደሞመንት እዚህ ስፍራ መጥተሃል ማለት በቃ አጥንቶቹ ወደ ህይወት መምጣት ካለባቸው ፕሮፌቱ ፕሮፌሳይ ማድረግ አለበት። ጋድ አንድ ነብይ ውስጥ ያስቀመጠውን አቅምና አኖይንቲንግ ስለሚያውቅ ነብዩን ነው እዛ ስፍራ ውስጥ የወሰደው። ነብይ አጠገብህ ነው ማለት ለዛ ነው። አየህ ብዙ ሰዎች አይታችሁ ከሆነ ነብይ አቤት ጸልያለሁ፣ እሺ 10 ዓመት ሆነኝ 15 ዓመት ሆነኝ ነቲንግ ምንም አልፈጠረም። ደሞመንት እዚህ መጡና ፕሮፌሳይ ሳደርግ ኔክስት ሳምንት ቴስቲሞኒ ይዞ ሲመጡ ታያቸዋል። ለካ ጋድ የሆነ ሰው ፕሮፌሳይ እስኪያደርግላቸው ድረስ ነው 20 ዓመት ሙሉ ዝም ያላቸው። እነዚህን አጥንቶች ይሄ ሁሉ ዘመን ዝም የተባሉት የሆነ ፕሮፌት መጥቶ ሕዝቅኤል የሚባል ሰው መጥቶ ፕሮፌሳይ እስኪያደርግላቸው። ያንተ ፋይናንስ እስካሁን ድረስ ያልተቀየረው እኔ አሁን ፕሮፌሳይ እስካደርግልህ ድረስ ነው። ሲቀየር ያለው በፋይናንስ ላይ ለውጥ ሲሆን ያለው ቁጭ በሉ። ለዛ ነው ሳምታይምስ አይታችሁ ከሆነ ሰዎች ነብይ አቤት 3 ዓመት ሙሉ ሆስፒታል ለኝ ብለው አንድ ነብይ ጋር ይመጣሉ። ግን 3 ዓመት ሙሉ ሆስፒታል ነበሩ። 3 ዓመት ሙሉ ሆስፒታል ነበሩ። ልክ ነኝ? 3 ዓመት ሙሉ ሰዎቹ ጸልየዋል። ደሞመንት አንድ ነብይ ጋር ይመጡና ነብዩ ፕሮፌሳይ ያደርጋል ለነሱ ላይፍ። የሚቀጥለው ቀን ቴስቲሞኒ ይዘው ይመጣሉ። ያ ቴስቲሞኒ ግን 3 ዓመት ሙሉ ያልነበረ ነው። ጋድ 3 ዓመት ሙሉ ዝም ብሏቸዋል ማለት ነው። ለምን በተለይ ፕሮፌሳይ የሚያረግ ሰው ላይፋቸው ላይ እስኪመጣ ድረስ ሃሎ ፕሮፌሳይ የሚያረግ ሰው ምናቸው ትንቢት የሚናገር ሰው እነሱ ላይፍ ላይ እስኪመጣ ድረስ ሃሎ
ትንቢት የሚናገር ሰው እነሱ ላይፍ ላይ እስኪመጣ ድረስ እግዚአብሔር ዝም ነው ያለው። አሁን ያንተ ላይፍ እስከዛ 1 ዓመት 2 ዓመት 3 ዓመት ደሴም የሆነ ነገር አስቆጥሯል። በቃ አሁን እድለኛ ነህ። ለምን ብትል ፕሮፌት ያለበት ስፍራ ነው የመጣ። አሁን በላይፍ ላይ ተነብያለሁ። ጤንነት ሲቀየር ያለው፣ ትዳር ሲቀየር ያለው፣ አገልግሎት ሲቀየር ያለው፣ ፋይናንስ ሲቀየር ያለው፣ ፋይናንስ ሲቀየር ያለው፣ ፋይናንስ ሲቀየር ያለው፣ ፋይናንስ ሲቀየር ያለው። በረም ስሙኝ፣ ቁጭ በሉ። ምን ማለት እንደሆነ ልንገራችሁ። መጽሐፍ ቅዱስ እንደዚህ ይላል። እግዚአብሔር ይላል እስራኤልን በነብይ እጅ ምን አለ? አወጣ። አንድ በነብይ እጅም ምን አለው? ጠበቀው። አወጣው ብቻ አይደለም ምን አለው? ፕሮቴክሽን ነው። ነብይ ፍሮም ሳሙኤል ብቻ አይደለም የሚያወጣ ፕሮቴክት የሚያረጋት። አወጣውና በምድረ በዳ ገደለው አይልም። በነብይ እጅ አወጥቶት በነብይ እጅ ምን አለው? ምን ማለት ልንገራችሁ። 430 ዓመት ባርነት ውስጥ ሲጮህ የነበረን ህዝብ የሚጮኸው እኮ የት ነው? ግብጽ ውስጥ ነው። እግዚአብሔር ሆይ ድረስልን፣ ለአባቶቻችን በገባው ኪዳን አስበን ነፃ አውጣን እያለ ግብጽ ውስጥ የሚጮኸው ማን ነው? እስራኤል ህዝብ ነው። እግዚአብሔር ሲመጣ ግን ህዝቡ ነው የጮኸው። እግዚአብሔር ግን ሙሴ ጋር ነው የመጣው። 600 ሺህ ህዝብ ጮሆ እግዚአብሔር ፕሮፌት ጋር ነው የመጣው። እግዚአብሔር 600 ሺህ ህዝብ ለጮኸው ጩኸት የፈጠረው ነገር ምንድነው ብትለኝ፣ ነብይን ያስነሳው። ነብይን ያስነሳው። 600 ሺህ ህዝብ እዛ ጋር ጮሃል። ጋር ኔክስት ምን እንደምታረግ ብትል ፕሮፌት ነው የሚያስነሳል። ኢትዮጵያ ደሃ ሀገር ነሽ ካልከው ጋድ ብር አይደለም በመስኮት የሚጠል ፕሮፌት ነው የሚያስነሳል። ምን እንደሆነ ልንገራችሁ። ረጅም ዘመን ይቺ ምድር እንድትባረክ ጸልያቸዋል። ልክ ነኝ? ረጅም ዓመት የእናንተ ፋይናንስ እንዲለወጥ ጸልያቸዋል። ልክ ነኝ? ደሞመንት ግን እንደኔ አይነት ነብይ ደግሞ ሲነሳ ትቃወማለህ። ፕሬ ላደረከው ነገር ምላሽ የሚሰጥ ፕሮፌት በመስጠት ነው። ሃሎ ግብጽ ውስጥ ለተጮኸው ጩኸት እግዚአብሔር ምላሽ የሰጠው ኮሬብ ተራራ ላይ ነው። ለሙሴ ተገለጠ ይላል። ለሙሴ ምን አለ? ተገለጠ። ፋይናንሴ እንዲቀየር ጌታው ይፈልጋለሁ ካልከው የሚሰጥህ ፕሮፌት ነው። ጤንነቴ እንዲቀየር ፈልጋል ፕሮፌት። እዚህ የደረቁ አጥንቶች የሰጣቸው ምንድነው ብትለይ ፕሮፌት ነው የሰጣቸው። ኦሬዲ ሙታችኋል አለ። በስብሳችኋል፣ መነሳታችንም ችግር የለውም። ሕዝቅኤል የሚባል ፕሮፌት አለ፣ እዚህ ይመጣል። ሕዝቅኤል የሚባል ፕሮፌትን እልክላችኋለሁ። ይሁን ሕዝቅኤል እዚህ ነው ያለው፣ አጥንቶቹ እዛ ጋር ነው ያሉት። መኖር ይፈልጋሉ፣ ወደ ላይፍ መመለስ ይፈልጋሉ። እግዚአብሔር ለነዚህ አጥንቶች ላይፍ ነው አይደለም የምትፈልጉ፣ በቃ ችግር የለም። ሕዝቅኤል የሚባል ነብይ አለ። ሕዝቅኤል ወዴት ና? ወደ አጥንቶቹ። ጋድ ወደ አጥንቶቹ አመጣው ሕዝቅኤልን ከዛ ስፍራ ወደ አጥንቶቹ። ቢኮዝ ላይፍ እዚህ ይፈልጋል። በአንተ ጤንነት ላይ ላይፍ ህይወት ሲሆን ያለው ህይወት ሲሆን ያለው ህይወት ሲሆን ያለው በአንተ አገልግሎት ላይ ህይወት ሲሆን ያለው። ቁጭ በሉ። አንድ ጊዜ አንድ ልጅ መጣና ነብይ አቤት አልኩት። ብር ታባዛለህ ይባላል፣ እስኪ የኔንም እንድታባዘልኝ ይፈልጋል ብሎ ኤቲኤም ሰጠኝ። ከዛ ተቀበልኩት ኤቲኤምና እንደምነት ይሁን አልኩት። እንደምነት ይሁን ሲለው ጆክ ሊያረግና ሊቀልር እንደመጣ ገብቶኛል። ሄዶ ኤቲኤሙን ቼክ ሲያረግ ግማሹ ብር የለም። በጌታ ፊት ነው የምነግራችሁ። ሁለተኛ መጣ። አሁንም ሲመጣ እንደምነት ይሁን አልኩት። እንደምነት ይሁን ሲለው ከቀረው ግማሽ ላይ ግማሽ ተወስዷል። ሶስተኛ መጣና ኧረ ነብይ ቀነሰኮ ምናም ሲል በቃ አሁንም እንደምነት ይሁን ሲል አካውንት ውስጥ የነበረው ብር በሙሉ ዜሮ ቀርቶ ኔጌቲቭ 3 ብር ሆነ። ምን ማለት መሰላችሁ? እግዚአብሔር ፕሮስፐር እንዲያረግበት የሰጠውን ቅባት መቃወም ሲጀምር ሰውየው ከብለሲንጉ ከበረከቱም ጭምር ነው የሚጎለው። ከኔ ጋር ናችሁ? ከኔ ጋር ናችሁ? ጋድ ደከምኩበት፣ አረጀውበት፣ ምንም ላይፍ መለወጥ ጉዳይ የሚሰጥህ ነብይ ነው። ሃሎ የሚሰጥህ ፕሮፌት ነው። ናው ያንተ ነገር ሰላም ሲሆን ያለው ያንተ አገልግሎት ሲቀየር ያለው ትዳርህ ሰላም ሲሆን ያለው ትዳርህ ሰላም ሲሆን ያለው ስራ ሰላም ሲሆን ያለው
ፋይናንስ ሰላም ሲሆን ያለው ግራ መጋባት ከህይወት ላይ ሲነቀል ያለው ሁሉም ሲለምኑ ያለው አብረን እንስራ ሲሉ ያለው እርዳን ሲሉ ያለው እርዳን ሲል አግዘን ሲሉ ያለው አግዘን ሲሉ ያለው አግዘን ሲሉ ያለው ቁጭ በሉ አግዘን ሲሉ ያለው አግዘን ሲሉ ያለው ፕሮፌት ሲያወራ ነው መስማት ያለብን። እኔ እንኳን ፕሮፌት ሆኜ ፕሮፌት ነው የምሰማው። ሃሎ ፕሮፌት ሆኜ ስማ ላይክ የምሰማው ፕሮፌት ነው ብቻ አይደለም እኮ እያልኩ ያሉት ስማ ብዬም እንኳን መክረህ ፕሮፌትን ብቻ ነው። ለዛ ነው ፕሮፌት ሁልጊዜ ፕሮፌቶችን አገልግሎት አይተህ ከሆነ አስተማሪ እንደዚህ ነው የሚልህ። በአስተማሪና በነብይ መካከል ያለው ልዩነት ልንገራችሁ። ከዛ በኋላ 2 ሰዓት አስተምሪኝ እንጸልያለን። በአስተማሪና በነብይ መካከል ያለውን ትልቁን ዲፈረንስ ንገር። አስተማሪ ብላክቦርድ ይዛል። የሰላጣ ምግብ አዘጋጃጀት ሰላጣ ጓሮ አትክልት ላይ ተተክላለህ። ከተከልክ በኋላ ያድጋል። ካደገ በኋላ ትቆርጣለህ። ሎሚ ከሱቅ እንትና ትገዛለህ። ቃሪያ ከእንትና ቦታ ታመጣለህ። ካመጣ በኋላ ራስህ ኩክ አድርገህ ትበላለህ ነው የሚልህ። ሰላጣውን መግዛት ያንተ ነው። ቃሪያውን መግዛት የማን ነው? ያንተ ነው። ሎሚውን መግዛት የማን ነው? በቃ አስተማሪ ነው የሚልህ። ለዛ ነው አስተማሪ ሲያስተምር 60 የባለጠግነት መንገዶች ብሎ ነው የሚያስተምር። 60ውንም መንገድ መሄድ ያለብህ አንተ ነህ። ነብይ ሲያወራ ግን እንደዛ አይደለም። ነብይ ሲያወራ ሰላጣውንም ሎሚውንም ቃሪያውን ሁሉንም አዘጋጅቶ ብላ ነው የሚልህ። ለዛ ነው አስተማሪ ሲያስተምርህ 20 የፈውስ ማግኛ መንገዶች ብሎ ነው የሚያስተምርህ። ነብይ ጋር ስትመጣ ተፈውሳለህ የሚልህ። በቃ ጨረሰ። እንዴት ትፈውሳለህ? እሱ ያገባው ተፈውሳል። አስተማሪ ጋር ስትመጣ እንዴት በለጽጋለህ? አስራትን ከፍለህ በዚህ ገብተህ በዚህ ወጣን። ፕሮፌት ጋር you are prosper ጨረሰ። ሄሎ እንደ ኢትዮጵያዊ ደግሞ የጉልበት ስራ ስለምንወድ ነብይ አንወድ፣ የምንወደው አስተማሪ ነው። ቢኮዝ የጉልበት ስራ እንወዳለን። ቁጭ በሉ። ለዛ ነው ብዙ ጊዜ ፕሮፌት ቸርች ብቻ ስትመጣ ነው ቴስቲሞኒ የምሰማው። ነብይ በለጸኩ የሚል ቴስቲሞኒ የምሰማው። ሌላ ስፍራ ስትሄድ የሚበለጽገው ስጥ የሚልህ ሰው ነው። ተውት። ሌላ ስፍራ የባለጠግነት መንገድ ብሎ ያስተማረ ሰውዬው ነው ፕሮስፐር የሚያደርገው። ፕሮፌት ጋር ስትመጣ ብቻ ነው አንተ ፕሮስፐር የምታደርገው። ልክ ነኝ አይደለ? ማወራው ልክ ነው። ሌላ ስፍራ መንገድ ብለው የሚያስተምሩ ሰዎች ተቀብለው ፕሮስፐር የሚያደርጉት እነሱ ናቸው። ያዙት። ትንቢት መናገር እንዳታቆም በሉት። ትንቢት መናገር እንዳታቆም በሉት። ትንቢት መናገር እንዳታቆም። አይሰማም። ትንቢት መናገር እንዳታቆም። በፋይናንስ ላይ ተንብይ በሉት። በፋይናንስ ላይ ተንብይ። በትዳርህ ላይ ተንብይ። በትዳርህ ላይ ተንብይ። በስራ ላይ ተንብይ። በስራ ላይ ተንብይ። በአገልግሎትህ ላይ ተንብይ። በአገልግሎት ላይ ተንብይ። ተንብይ በሉት። ተንብይ። ክብር ለኢየሱስ ይሁን። ተንብይ በሉት። ይሄንን ልበላችሁና ወደ ጸሎት እናልፋለን። በባዮሎጂ እርጥበት በብዛት የሚገኝበት ስፍራ አፋችንና አፍንጫችን አካባቢ ነው። ከሙሉ ሰውነታችን እርጥበት ያለበት ሚሩት ያለበት ስፍራ ምናችን ነው? አፋችንና አፍንጫችን ስር ነው። አፋችንና አፍንጫችን አካባቢ ነው። በጂኦግራፊ ደግሞ ተምረናል። እርጥበት ያላቸው ነገሮች ሁሉ ተነው ነው ደመና የሚሰሩት። ከዛ በኋላ ይዘንባሉ። አሁን ባዮሎጂውና ኬሚስትሪውን በደንብ ስሙ። ባዮሎጂውና ኬሚስትሪውን አንስታረገው እርጥበት ከአንተ አፍ ውስጥ ይወጣል። ከዛ ደመና ይሰራል። ኔክስት እሱ ራሱ ይዘንባል። አሜን። ከአንተ አፍ እርጥበት ይወጣል። ኔክስት እሱ ራሱ እርጥበት ደመና ይሰራል። ያው ይዘንባል። አሜን። ለዛ ነው የምንተነብየው። የምናገረው ስለሚዘንብ ነው የምናገረው። የምናገረው ስለሚዘንብ ነው የምናገረው። የምተነብየው ስለሚዘንብ ነው የምተነብየው። የምተነብየው ስለሚዘንብ ነው የምተነብየው። ያው እሱ ደመና ይሰራል። አፍተር ዛት ላይፋችን ላይ ዘንባል። እኔ ቢሊየነር ነኝ ስትል የቢሊየነርነት ደመና ይፈጠራል። ኔክስት እሱ ራሱ አንተ ላይፍ ላይ ይዘንባል። I receive እሱ ራሱ ይዘንባል። አም የፕሮፌት ብለህ ስትናገር እሱ ራሱ ደመና ይሰራል። አሜን። ሲዘንብ ፕሮፌቲክ አኖይንቲንግ ነው የሚዘንበው። አሜን።
ፕሮፌቲክ አኖይንቲንግ ነው የሚዘንበው። አሜን እኔ ተጽዕኖ ፈጣሪ ነኝ ብለህ ስትናገር እሱ ራሱ ደመና ይሰራል። አሜን አሜን ሲዘንብ ሌላ አይዘንብም። I receive ታባባሳ ሲዘንብ ራሱ ነው የሚዘንበው። I receive ሲዘንብ ራሱ ነው የሚዘንበው። ሲዘንብ ራሱ ነው የሚዘንበው። አንድ ነገር ሰምታችኋል። አይ ቲንክ የዛሬ ዓመት ነው የዛሬ 2 ዓመት ኢራን የምትባል ሀገር እስራኤል ደመናዬን ሰረቀች ብላ ስትናገር ትዝ ይላችኋል። እስራኤል ደመናዬን ሰረቀች ስትል ኢራን እስራኤል ደመናዬን ሰረቀች ማለት ኢራን ውስጥ ሊዘንብ የነበረው ዝናብ የት ነው የሚዘንበው? ምን ማለት መሰለ? ዲክሌር ሲያደርግ የፕሮፌት ክሬት የሚያደርግ ደመና መስረቅ መቻል አለብህ። ፈውስ ሆነ ስል ደመና መስረቅ አለብህ። I receive ተቀበልኩ ስትል ደመናው ለአንተ እንዲዘንብ እያደረገ I receive ያንን ደመና ነው ክሬት ያደረገው። አንተ ግን ሃይጃክ ማድረግ አለብህ። I receive ያንተ ፕሮስፔሪቲ ሲፈጠራል። I receive ያንተ ባለጠግነት ሲፈጠራል። I receive አንተ ብዙ ድሆችን ስትመግበያል። አሜን ብዙ በጎዳና ላይ የተጣሉ ሰዎችን ስታነሳ ያለው አሜን ስታነሳ ያለው I receive ስታነሳ ያለው I receive ብዙ በሽተኞችን ስትፈውስ ያለው አሜን አሜን ብዙ ባጋንን ተጽዕኖ ስር ያሉትን ነፃ ስታወጣ ያለው አሜን ነፃ ስታወጣ ያለው አሜን ስትተነብያ ያለው አሜን ስትተነብያ ያለው አሜን ስትተነብያ ያለው አሜን የትንቢት ቅባት ባንተ ላይፍ ላይ ሲገለጥ I ያለው receive የትንቢት ቅባት ባንቺ ላይፍ ላይ I receive ሲገለጥ ያለው አሜን ተገለጠ በሉ ተገለጠ በሉ ተገለጠ በሉ የትንቢት ቅባት በሉ የትንቢት ቅባት በኔ ህይወት ላይ በኃይል ተገለጠ በኃይል ተገለጠ በኃይል ተገለጠ የፕሮስፔሪቲ አኖይንቲንግ በኔ ህይወት ላይ በኃይል ተገለጠ በዘመኔ እጦት የሚባል ነገር አላቀም። የተትረፈረፈ ህይወት ውስጥ ገባው። በነገር ሁሉ ትርፋማ ሆንኩ። በነገር ሁሉ ባለጠጋ ሆንኩ። አሜን 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 I receive አፍተር ዚስ ሲዘንብ ያለው ላይፍ ሲዘንብ ያለው የተነበያችሁ ሲዘንብ ያለው የተነበያችሁት አሁን ሲዘንብ ያለው አሁን ሲዘንብልሽ ያለው በጤንነትሽ ላይ ሲዘንብ ያለው አሜን በአገልግሎትሽ ላይ ሲዘንብ ያለው በስራሽ ላይ ሲዘንብ ያለው በትዳርሽ ላይ ሲዘንብ ያለው በፋይናንስሽ ላይ ሲዘንብ ያለው ዘነበ በሉ እስኪ። እኔ ያልኩት ብቻ በሉ እስኪ በእኔ ላይፍ ላይ ይሆናል። ባይዘው በረንብ ስሙ። ሁሉ ጊዜ እዚህ ሲመጡ በራሳችሁ ላይ ዲክሌር አድርጉ። ዲክሌር ማድረግ ካልቻላችሁ ደግሞ እኔ ላይፋችሁ ላይ ተደብዬ አሜን ብላችሁ ተስማሙ። ምልበት ትልቁ ምክንያት ምን እንደሆነ ልንገርህ። ኦልዌይስ ስናገር አይታችሁ ከሆነ ያልኩት ብቻ ሆነ ነው የምለው። ለምን ካልከኝ ሌሎች ያሉት እንዳይሆን ነው። የምንተነብየው ሌሎች ያማሮቱት እንዳይሆን ነው። የምንተነብየው ሌሎች የደገሙት እንዳይሆን ነው። የምንተነብየው ሌሎች የጠነቆሉት እንዳይሆን በምሪቷ ላይ ሌሎች የጠነቆሉት፣ በምሪቷ ላይ ሌሎች የደገሙት፣ በምሪቷ ላይ ሌሎች ያሟረቱት እንዳይሆን ነው። አፍተር ዲስ አንተም ላይፍ ላይ ስተነብይ ሌሎች ያሟረቱብህ እንዳይሆንብህ ነው። አሜን። ተቋማት ያሟረቱብሽ እንዳይሆንብሽ ነው። አሜን። አካውንትሽ የሚነግርሽ እንዳይሆንብሽ ነው። አሜን። ጤንነትሽ የሚነግርሽ እንዳይሆንብሽ። አሜን። አሁን ሲቀየር ያለው I receive በጌታ ፊት ነው የምነግራችሁ። አሁን ያየው የብዙ ሰዎች አካውንት ውስጥ የሚገቡ ብሮች ነው ያለው። የብዙ ሰዎች ፋይናንስ ይቀየራል። ይሄ ነብይ ኦልዌይስ ስለ ብር ነው የሚተነብየው የሚሉ ሰዎች አንድም ቀን የሰው አካውንት ውስጥ እዚህ ስተነብይ ብር አስገብቼ አላውቅም። እናገራለሁ ግን ሲፈጠር ታያላችሁ። እውነት very true ከመናገር ውጭ ምንም ነገር አድርጌ አላውቅም። እነሱ ሰርተው የሚያገኙት እኔ ተናግሬ ነው የማገኘው።
አሁን ሲፈጠርልሃል I receive አሁን ሲፈጠርልሃል I receive ሻለገረ ሲቀየር ያለው I receive ተቀየረ በሉ ተቀየረ 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 በኢየሱስ ተቀየረ በሉ ተቀየረ አይሰማም አይሰማም ተቀየረ 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 በኢየሱስ ስም ተቀየረ 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 ፋይናንሻል ነገራችሁ ተቀይሯል አሜን ቁጭ በሉ ናው ስልኮቻችሁን ቼክ ማድረግ ይችላልላችሁ አካውንታችሁን ቼክ ማድረግ ይችላልላችሁ የእናንተ ቴስቲሞኒ ሲፈጠር ኦሬዲ አይቻለሁ የእናንተ ቴስቲሞኒ ሲፈጠር አይቻለሁ የእናንተ ቴስቲሞኒ ሲፈጠር አይቻለሁ እስኪ ተፈጠረ በሉስ ማጠብቁት ጉድ ኒውስ በስልካችሁ በኢሜይላችሁ በዋትስአፓችሁ በቴሌግራማችሁ እናንተ በመጠቀሙ ሶሻል ሚዲያ ሁሉ ላይ ሲገባ አይቻለሁ ጉድ ኒውስ ብቻ በላይፋችሁ ላይ ሲሆን አይቻለሁ ጉድ ኒውስ ብቻ ላይፋችሁ ላይ ሲሆን ያለ መልካም የምስራች ብቻ ላይፋችሁ ላይ ሲሆን ያለ